ከተለያዩ የምግብ ማባያዎች ጋር አንድ ላይ ልናዘጋጀው የምንችለውን ቆንጆ አይብ በሚጥሚጣ ዛሬ እናዘጋጃለን። ሰላም እንዴት ናችሁ? ሁሉ መልካም። ይህንን ቻናል ሰፖርት እያደረጋችሁ ያላችሁ ቤተሰቦችን በጣም አመሰግናለሁ። አይብ በሚጥሚጣ ለማዘጋጀት የሚያስፈልገን ሚጥሚጣ፣ ኮረሪማ፣ አይብ፣ ግማሽ ኪሎ አይብ ነው የተጠቀምኩት። እንዲሁም ደግሞ ቅቤ ነው። ሰብስክራይብ ያላደረጋችሁ ሰብስክራይብ እያደረጋችሁ ቤተሰብ እንድትሆኑ ጋብዣችኋለሁ። ቪዲዮውን ከወደዳችሁት ላይክ አድርጉት። ይጠቅማል ብላችሁ ካሰባችሁ ደግሞ ሼር አድርጉት። ሁለት የሾርባ ማንኪያ ቅቤ ተጠቅሜያለሁ። እሱን እናቀልጠዋለን። ዝቅ ባለ የሙቀት መጠን ላይ አድርጋችሁ ታቀልጡታላችሁ። ስለዚህ እኔ አቅልጬ እመለሳለሁ። እንደምታዩት አቅልጬዋለሁ። በዝቅተኛ ሙቀት ላይ ስለሆነ እንዳያርባችሁ በዝቅተኛ ሙቀት ላይ አቅልጡት። ሌላው ጨው ነው። ጨው ብትጠቀሙ ባትጠቀሙም ችግር የለውም፣ መተውም ትችላላችሁ። ግን ጨው ፈልጋለሁ ካላችሁም ትንሽ የተወሰነ ማድረግ ትችላላችሁ። ይሄ ቆንጆ አይብ በሚጥሚጣ ለበዓልም አንዳንድ ጊዜ ለአዘቦት ቀንም የምንጠቀምበት ከተለያየ ምግብ ጋር እናዘጋጀው የምንችለው ነው። በጣም ቀላል ስለሆነ እንደ አማራጭ ሆናችኋል፣ ትወዱታላችሁ። ስለዚህ ወደ አዘገጃጀቱ እንሄዳለን። ግማሽ ኪሎ አይብ አለኝ። ይሄ አይብ ውሃው የወጣለት ነው። በማጥለያ ውሃው እንዲወጣ አድርጋችሁ፣ ካልሆነ ደግሞ በጨርቅም ጨመቅ አድርጋችሁ ውሃው እንዲወጣ ታደርጉና ለተወሰነ ጊዜ ፍሪጅ ውስጥ ታስቀምጡታላችሁ። ፍርፍር ይልላል። በመቀጠል አቅልጬ ያዘጋጀሁትን ቅቤ እናደርጋለን። የተወሰነ ቅቤን ያደረግኩበት፣ ሁሉንም አይደለም። መሀል ላይ በኋላ ስለምጠቀምበት ትንሽ አድርጌበታለሁ። በመቀጠል ሚጥሚጣ፣ ግማሽ የሾርባ ማንኪያ ሚጥሚጣን የተጠቀምኩት። ትንሽ የሚያቃጥል ነገር የምትፈልጉ ከሆነ መጠኑንም ከፍ ማድረግ ትችላላችሁ። ነገር ግን በዚህ ጀምሩትና በኋላ ላይ ቀምሳችሁ ታስተካክሉታላችሁ። በመቀጠል ኮረሪማ ነው። ትንሽ ነው እሱም፣ ግማሽ የሻይ ማንኪያ ኮረሪማን ያደረግኩት። ቅቤው ላይ ሲነጠር ኮረሪማ ስለሚገባበት እንዳይመርባችሁ አነስ አድርጋችሁ ጨምሩት። በመቀጠል ጨው ነው። እሱም የተወሰነን ያደረግኩት፣ ቢቀርም ችግር የለውም፣ መተውም ትችላላችሁ። ከዛ በደንብ እንቀላቅለዋለን። ማንኪያ ተጠቅማችሁ መቀላቀል ትችላላችሁ፣ ወይም ደግሞ በደንብ ውስጡ እንዲገባ በእጅ አቀላቅለዋለሁ የምትሉም ከሆነ እንደዛ ማድረጋችሁ ማቀላቀል ትችላላችሁ። እንደሱ እየቀላቀላችሁ መሀል ላይ ያስቀረነውን ቅቤ ደግሞ እየጨመራችሁ በደንብ እስኪዋሃድልን ድረስ ትቀላቅሉታላችሁ። እንደምታዩት ሁሉንም ቅቤ ነው አሁን ያደረኩት። 2 የሾርባ ማንኪያ ማለት ነው ያቀለጥኩት። እሱን ሁሉ ተጠቅሜ በደንብ አዋህጄው እንደዚህ ቆንጆ ሆኗል። ከዛ ተቀምሱትና ያነሰውን ነገር እዚሁ ላይ ማስተካከል ትችላላችሁ። ሚጥሚጣ ካነሳችሁ ሚጥሚጣ ማስተካከል ትችላላችሁ። ስለዚህ ለእኔ ቆንጆ ነው። በዚሁ እቀጥላለሁ። እንደምታዩት ያው ቆንጆ አይብ በሚጥሚጣ አዘጋጅተናል። ስለዚህ ወደ ምንመገብበት ሰሃን እንገለብጠዋለን። እኔ ጣባ አለኝ፣ ወደሱ ገለብጠዋለሁ። ትንሽ መጠኑ አነስ ያለ ስለሆነ በልኳ ቆንጆ ሆኖ እንዲዘጋጅ በማንኪያ እንደዚህ እየቀነስኩ ነው ማዘጋጀው። እንደዚህ ካደረጋችሁ በኋላ ትንሽ የተወሰነ ቅርጽ እንዲይዝልን በማንኪያችሁ ጫን እያደረጋችሁ ቅርጹን ታስጠብቁታላችሁ። ያው ደስ እንዲል ነው ለእይታ። በአይን ደስ የሚል ነገር ሲበላም ደስ ስለሚል እንደዚህ አድርጋችሁ ታዘጋጁታላችሁ። ከየትኛውም ምግብ ጋር አንድ ላይ ሊበላ የሚችል ነው። ስለዚህ እንደዚህ ቆንጆ ሆኖ አዘጋጅተናል። ትንሽ ደግሞ የበለጠ ደግሞ ለአይን ማራኪ እንዲሆን በማንኪያ የተወሰነ እንደዚህ ቅርጽ ነገር አውጥቼበታለሁ። እናንተ እንደተመቻችሁ አድርጋችሁ ማዘጋጀት ትችላላችሁ። ስለዚህ እንደዚህ ቆንጆ አድርገን ለአይን ማራኪ አድርገን እናዘጋጀዋለን።
ለበዓልም ከጎመን ጋር ከክትፎ ጋር ሊቀርብ የሚችል ነው። ከዛ ከላይ ትንሽ ቅቤ የተወሰነ ፈሰስ እናደርግበታለን። እንደምታዩት ቆንጆ ሆኖ ተዘጋጅቶልናል። አይብ በሚጥሚጣችን እንደምትወዱት ተስፋ አደርጋለሁ። በጣም ነው የሚጣፍጠው። ከማንኛውም ምግብ ጋር ደግሞ ከጎን አድርጋችሁ ልትበሉት የምትችሉት ነው። ሞክሩት። ሀሳባችሁን ኮሜንት ላይ ያስቀምጡልኝ። ለዛሬ ቪዲዮ ይሄ ነው። በቀጣይ በሌላ ቪዲዮ እንገናኛለን። ወዳችኋለሁ። ቻው ቻው።